ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን። የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያ አርዕስተ ዜና። በአንድ ልብ ለትውልድ በጎ አድራጎት ድርጅት በአምቦ ማረሚያ ቤት ለሚገኙ ታራሚዎች ልዩ ድጋፍ አደረገ። የማርበርግ ቫይረስ በሽታን አስመልክቶ ለኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶችና የቦርድ ባለሙያዎች ገለጻና ማብራሪያ ተሰጠ። ከውጪ ትራምፕ ከሶስተኛው ዓለም ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ ቋሚ እገዳ ሊጥሉ ነው። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የማርበርግ ቫይረስ በሽታን አስመልክቶ ለኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶችና የቦርድ ባለሙያዎች ገለጻና ማብራሪያ ተሰጠ። የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች እና የስራ ቦርድ አባላት በሀገራችን ስለተከሰተው አዲስ የማርበርግ በሽታ በጤና ሚኒስቴር ከፍተኛ ባለሙያዎች ገለጻና ማብራሪያ ተደርጓል። ዝርዝሩን ዳንኤል አንተነህ ያቀርብልናል። የበሽታውን ስርጭት በመከላከል ሂደትም የሃይማኖት መሪዎች፣ አስተማሪዎችና አገልጋዮች ምዕመናንን በማስተማር ኃላፊነታቸውን እንዲወጡም ጥሪም ቀርቧል። በግንዛቤ ማስጨበጫ መድረኩ ላይ የተገኙት ክብርት ወይዘሮ ፍሬሕይወት አበበ የፌዴራል የጤና ሚኒስቴር ዴኤታ ለጉባኤው የበላይ ጠባቂ አባቶችና ለቦርድ አባላት በሰጡት ማብራሪያም በማርበርግ በሽታ መያዛቸው የታወቀ ዳር 3 ቀን 2018 ዓ.ም በደቡብ የሀገራችን ክፍል በጂንካ ከተማ የተገኘ መሆኑንም ጠቅሰው የሚኒስቴር መስሪያ ቤቱ በሽታውን በምርመራ መለየት፣ ሕክምና ለመስጠት የሚያስችል አቅም የፈጠረ መሆኑንም ጠቅሰው የመከላከያ መንገዶችና የጥንቃቄ እርምጃዎችን ማህበረሰቡ እንዲተገብርም በማስተማር ላይ እንደሚገኙም ገልጸዋል። በተጨማሪም የሃይማኖት ተቋማት መሪዎችና ጉባኤ የበላይ ጠባቂ አባቶች፣ በየደረጃው የሚገኙ የሃይማኖት አባቶች፣ አስተማሪዎችና አገልጋዮች ምዕመናንን እንዲያስተምሩና እንዲያስገነዝቡ መመሪያ እንዲሰጡም ተጠይቋል። የሚኒስትሩ ከፍተኛ ባለሙያ ስለ በሽታው ወቅታዊ ሁኔታም የመተላለፊያና የመከላከያ መንገዶች በዝርዝር ገለጻ ያደረጉም ሲሆን በሽታው በዋናነትም በማርበርግ ቫይረስ ከተያዘ ሰው ጋር በሚፈጠር ንክኪ እንደሆነ በመጥቀስም በተለይም ከታማሚ ሰውነት የሚወጣ ፈሳሽ ጋር የሚደረግ ንክኪም በሽታው እንደሚተላለፍ ገልጸው ዋነኛ መከላከያውም እጅን በንጹህ ውሃና ሳሙና መታጠብ እንደሆነም አስረድተዋል። የበሽታውን ስርጭትና ተጋላጭነት ለመቀነስ ሲባልም በዚህ በሽታ የተያዘ ሰው ሲሞት አስክሬኑ ለቤተሰብ እንደማይሰጥም በአጽንኦትም ተናግረዋል። በአጠቃላይም ስለ በሽታው መተላለፊያና የመከላከያ መንገዶች በተመለከተም በተለያየ ዘዴ ወቅታዊ መረጃዎች ተደራሽ እንደሚያደርግም ገልጸዋል። የጉባኤው የበላይ ጠባቂ አባቶችና የስራ አመራር ቦርድ አባላት የበሽታውን ስርጭት ለመግታትም በየተቋማቸው አስፈላጊውን የጥንቃቄ እርምጃዎች ለመተግበር እና የምዕመናንን ግንዛቤ ለማጎልበት አስፈላጊውን ሁሉ ለማድረግ ዝግጁ መሆናቸውንም አረጋግጠዋል። መረጃውን የሃይማኖት ተቋማት ጉባኤ ገጽ አገኘ ነው። በአንድ ልብ ለትውልድ በጎ አድራጎት ድርጅት በአምቦ ማረሚያ ቤት ለሚገኙ ታራሚዎች ልዩ ድጋፍ አደረገ። ታምራት ሞቲ ዝርዝሩን ያቀርበዋል። ለችግር ተጋላጭ የሆኑ የህብረተሰብ ክፍሎች ካሉበት ችግር ወጥተው ከራሳቸውም አልፈው ለሀገርና ለትውልድ ጠቃሚ ዜጋ እንዲሆኑ ትኩረት አድርጎ የሚሰራ የበጎ አድራጎት ድርጅት ነው። በአንድ ልብ ለትውልድ የበጎ አድራጎት ድርጅትም በስሩ ካሉ በርካታ ፕሮጀክቶች መካከልም ሻሎም የቤተ መጻሕፍት ፕሮጀክት አንዱ ሲሆን በማረሚያ ተቋማት ላሉ የህግ ታራሚዎች የስብዕና ግንባታ የሚሆን ከ500 በላይ መጻሕፍትን ለአንድ ማረሚያ ተቋም በመለገስ ቤተ መጻሕፍት እንዲከፈት የሚያደርግ ሲሆን ይህም በጎ ተግባሩን በአምቦ ማረሚያ ቤት ማከናወኑን በአንድ ልብ ለትውልድ በጎ አድራጎት ድርጅት መስራችና ስራ አስኪያጅ የሆነችው ነብይት ማራናታ ተክለሰንበት ገልጻለችም። እኔም ለእህቴ በተሰኘው ሌላኛው ፕሮጀክትም በአምቦ ከተማ ባለው የአንደኛ ደረጃ ትምህርት ቤት ለ100 ሴት ተማሪዎች ለ2 ዓመታት የሚገለገሉበት የንጽህና መጠበቂያ እየተለገሰ ሲሆን በአምቦ ማረሚያ ቤት ለሚገኙ 200 ሴቶችና ህፃናት የአልባሳት ድጋፍም ተደርጓል። የማረሚያ ተቋሙ ኃላፊ ባስተላለፉት መልእክትም ቤተ መጻሕፍት መከፈቱ ለኛ ልዩ ትርጉም አለው። ላለፉት 6 ዓመታትም ስለተደረገልን ድጋፍ በአንድ ልብ ለትውልድ በጎ አድራጎት ድርጅትንና መስራቿን ነብይት ማራናታን እጅግ ልናመሰግን እንወዳለን ብለዋል። የአምቦ ከተማ ሴቶችና ህፃናት ቢሮ ኃላፊ የሆኑት ወይዘሮ ኢሊሊ በበኩላቸው በአንድ ልብ ለትውልድ በጎ አድራጎት ድርጅት እንደ ከተማችን እያደረገ ላለው ትልቅና ሰፊ ድጋፍ በህዝባችን ስም እናመሰግናለን። በቀጣይም በማይቋረጥ መልኩ ሰፋፊ ስራዎችን ተያይዘን እንሰራለን በማለት ላለፉት 6 ዓመታት በተለይም በአስቸጋሪ ወቅቶች ከህዝባችን ጎን በመሆን ያደረጋችሁትን አስተዋጽኦ ልንዘነጋው አንችልም ሲሉ የእውቅናና የምስጋና ምስክር ወረቀት አበርክተውላቸዋል። በመጨረሻም
ህዝቡን እንዳገለግል ይህን ትልቅ ራዕይ አምኖ የሰጠኝን እግዚአብሔርን አመሰግናለሁ። ባለፉት 6 ዓመታትም በአምቦ ከተማ በነበሩን ፕሮጀክቶች በርካታ ወገኖቻችን መጠቀም በመቻላቸው ደስተኞች ነን። በቀጣይም የጀመርናቸውን ሰፋፊ ስራዎች አጠናክረን እንቀጥላለን። ስላበረታታችሁንና እውቅናም ስለሰጣችሁን ግን ልናመሰግናችሁ እንወዳለን ስትል በአንድ ልብ ለትውልድ በጎ አድራጎት ድርጅት መስራችና ስራ አስኪያጅ የሆነችው ነብይት ማራናታ ተክለሰንበት ምስጋናንና መልእክቷን አስተላልፋለችም። የኢትዮጵያ ደምና ህብረ ሕዋስ ባንክ በአንድ ጀንበር 4000 ዩኒት ደም የማሰባሰብ ዘመቻ ሊጀምር ነው። ቢግ ብሊዲንግ የተሰኘ በአንድ ጀንበር 4000 ዩኒት ደም የማሰባሰብ ዘመቻ በመጪው ቅዳሜ ይጀምራል ሲል የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት ገልጿል። አገልግሎቱ ይህንን የገለጸው በሞጆ ከተማ ከደም ባንኮችና የክልል የደም ባንክ ተወካዮች እንዲሁም ባለድርሻ አካላት ጋር በደምና ደም ተዋጽኦ ጥራትና ደህንነት ዙሪያ በተወያየበት ወቅት ነው። የአገልግሎቱ ምክትል ዋና ዳይሬክተር ወይዘሮ ጤናዬ ደምሴ በዚህ ወቅት እንዳሉት የዘመቻ ስራውን ለማድረግ የዝግጅት ስራዎች ተሰርተዋል። ቢግ ብሊዲንግ የተሰኘው ዘመቻ በአፍሪካ ደረጃ ሊዘጋጅ መታሰቡንና በዘመቻው ከሚታሰቡ ሀገራት ኢትዮጵያ አንዷ መሆኗን ገልጸው እንደ አፍሪካ ከፍተኛ ቁጥር ያለውን ዩኒት ደም ለመሰብሰብ መታቀዱን ተናግረዋል። ዘመቻው በርካታ የደም ክምችት ከማግኘት ባለፈ በአፍሪካ ሀገራት መካከል አንድነትና ትስስርን ለመፍጠር ታሳቢ ያደረገ መሆኑን አንስተዋል። ሁሉም ደም መለገስ የሚችል ዜጋ እንዲሁም በጎ አድራጊ ማህበራትና ግለሰቦች በዘመቻው በመሳተፍና ቀጣይነት ያለውን ድጋፍ በማድረግ ህይወትን እንዲያስቀጥል ጥሪ አቅርበዋል። የዘገበው ፋና ነው። ውድ ተመልካቾቻችን አሁንም መረጃዎቻችን ወደ እናንተ መድረሱ እንደቀጠለ ነው። ከውጭ ወዳገኘናቸው መረጃዎች እናልፋለን። ትራምፕ ከ3ኛው ዓለም ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ ቋሚ እገዳ ሊጥሉ ነው። ፕሬዚዳንት ዶናልድ ትራምፕ ከሁሉም የ3ኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ላይ አስታወቁ። ትራምፕ ይህንን እቅዳቸውን ያስታወቁት በአሜሪካውያን ዘንድ የሚከበረውን የምስጋና ቀን በዓልን ምክንያት በማድረግ ባሰፈሩት መልእክት ላይ ነው። ይህ ፕሬዚዳንቱ ሀሳብ የተሰማው ባለፈው ረቡዕ አንድ አፍጋኒስታዊ ስደተኛ ዋሽንግተን ውስጥ 2 የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና የአንደኛዋ ህይወት ካለፈ በኋላ ነው። ትራምፕ ይህንን ጥቃት ተከትሎ ለ19 የውጭ ሀገር ዜጎች የተሰጡ የመኖሪያና የስራ ፈቃድ እንዲመረመር አዘዋል። ትራምፕ በጽሁፋቸው አሜሪካ ሙሉ ለሙሉ እንድታገግም ከሁሉም የ3ኛ ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ ጥላለሁ፣ እንዲሁም በባይደን ዘመን ወደ ሀገሪቱ እንዲገቡ የተደረጉ ሚሊዮኖች ፈቃድን እሰርዛለሁ ሲሉ ትሩዝ በተባለው የራሳቸው የማህበራዊ ሚዲያ መድረክ ላይ አስፍረዋል። የዜግነትና የኢሚግሬሽን አገልግሎት ረቡዕ ዕለት ከብሔራዊ ደህንነት ስጋት ጋር በተያያዘ ለ19 ሀገራት ዜጎች ከዚህ ቀደም በአሜሪካ የተሰጡ የመኖሪያና የስራ ፈቃዶች እንዲሁም የቀረቡ ማመልከቻዎችን እንዲመረመር አስታውቀዋል። ከዚህ ውሳኔ በተከታታይነትም ፕሬዝዳንቱ የ3ኛው ዓለም ካሏቸው ሀገራት የሚመጡ ስደተኞችን ወደ አሜሪካ እንዳይገቡ የሚያደርግ ቋሚ ውሳኔ እንደሚያስተላልፉ አስታውቀዋል። ትራምፕ ምንም አይነት ዝርዝር ማብራሪያ ሳይሰጡ በደፈናው የ3ኛው ዓለም ሀገራት በማለት የጠቀሷቸው በምጣኔ ሀብት እድገት በዝቅተኛ ደረጃ ላይ ያሉትን በዓለም ደቡባዊ ንፍቀ ክበብ ውስጥ የሚገኙትን ሀገራት እንደሆነ ይታመናል። የዘገበው ቢቢሲ ነው። በሆንግ ኮንጉ የእሳት አደጋ ምክንያት ህይወታቸውን ያጡ ሰዎች ቁጥር ወደ 94 ከፍ አለ። የሆንግ ኮንግ ባለስልጣናት የሟቾች ቁጥር ማሻቀቡን ይፋ ሲያደርጉ 76 ተጨማሪ ሰዎች መቁሰላቸውን ገልጸዋል። ህይወታቸውን ካጡት መካከል አንድ የ37 ዓመት የእሳት አደጋ ሰራተኛ ይገኝበታል። 11 ሰራተኞችም መቁሰላቸውን የታዮፖ አካባቢ ባለስልጣናት አሳውቀዋል። የጠፉ ሰዎችን የማፈላለጉ ስራ የቀጠለ ሲሆን የእሳቱን ነበልባል ሙሉ ለሙሉ ወደ መቆጣጠሩ ተቃርበናልም ብለዋል። የሆንግ ኮንግ የእሳት አደጋ ባለሙያዎች የ7 አፓርትመንት ህንፃን ያጋየውን እሳት ላለፉት 6 አስርት ዓመታት ከተመዘገቡ የእሳት አደጋዎች የከፋ ነው ብለዋል። በሆንግ ኮንግ ዋንግፉን ኮርት ግዙፍ የጋራ መኖሪያ ህንፃዎች የተቀሰቀሰ እሳት አደጋ ነው። የሟቾች ቁጥር አሁን ላይ ከተመዘገበው ሊጨምር እንደሚችልም የሚመጡ መረጃዎች ይጠቁማሉ። ዘገባው የቢቢሲ ነው። በመጨረሻም ፖፕ ሊዮ 14ኛ የመጀመሪያ የውጭ ጉብኝታቸውን በቱርክ ጀመሩ። የሮማ ካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ሊዮ በጵጵስና ዘመናቸው የመጀመሪያ ጉዟቸውን በቱርክ ጀምረዋል። አዲሱ የሮማ ካቶሊክ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ ከህዳር 18 እስከ ህዳር 21 2018 ዓ.ም በቱርክ ሐዋርያዊ ጉብኝት ያደርጋሉ። ፖፕ ሊዮ በቱርክ ለሚያደርጉት ሐዋርያዊ ጉብኝት የተመረጠው አርማ አንድ ጌታ፣ አንድ እምነት፣ አንድ ጥምቀት ኤፌሶን 4:5 የተሰኘ የመጽሐፍ ቅዱስ ጥቅስ የተካተተበት ነው። ይህም በአርማው ላይ የድልድይ ምስል ይታያል። በድልድዩ ስር የጥምቀት ውሃዎችን እንዲሁም የኢዝኒክ ሐይቅን ለመግለጽ የተጠቀሙት ሞገዶች ይታያሉ። አርማው በክብ ምስል የተሰራ ነው። ክቡ የእግዚአብሔርን አንድነት ያመለክታል።
ድልድዩን ህዝቦችን አንድ የሚያደርግ አንድ እምነት እንዲሁም ማዕበሎቹ ለእግዚአብሔር ልጆች አዲስ ህይወት የሚሰጥ ጥምቀትን ይገልጻል ሲል የቅድስት መንበር የፕሬስ ጽሕፈት ቤት ተናግሯል። ይህም በምስራቅና በምዕራብ ሀገራት መካከል ወንድማማችነትና ውይይትን እንድንገነባ ይጋብዘናል ሲል መግለጫው አክሎ ገልጿል። ዘገባው የአሶሺየትድ ፕሬስ ነው። ውድ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። በአንድ ልብ ለትውልድ በጎ አድራጎት ድርጅት በአምቦ ማረሚያ ቤት ለሚገኙ ታራሚዎች ልዩ ድጋፍ አደረገ። የማርበርግ ቫይረስ በሽታን አስመልክቶ ለኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶችና የቦርድ ባለሙያዎች ገለጻና ማብራሪያ ተሰጠ። ከውጪ ትራምፕ ከ3ኛው ዓለም ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ ቋሚ እገዳ ሊጥሉ ነው። የተወደዳችሁ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩላችሁ እኔ ቤተልሔም ግርማ ነበርኩ። ያዘጋጁላችሁ ነጻነቱ አቁማና ዳንኤል አንተነህ በጋራ በመሆን ነበር። ቀሪ የጄኤምኤም ዝግጅቶች ይቀጥላሉ። መልካም ጊዜን ተመኘው። ሰላም።